ለምን እዛው ቆየኝ አልኩሽ። እነሱን ነው የምፈልጋቸው። ምን ልትሰራቸው ነው አባዬ? ልንገረፍ ነው። አምልጭ። ቁጭ በሉ። አይ እዚህ ልሆናለሁ። እንኳን መጣሽ። ቀንም ሙሉ ሳነበው ድክም ብሎኛል። ገላገልሽ። እስቲ ካርታ አዛጋለልሽ። ይሄ እኔን አይደለ እንዴ? ምን ይሰራል እዚህ? ምን አገባኝ ስለሱ። ካርታ ፈልጊ እስቲ ላይ አካባቢ የቱ ጋር እንዳደረኩት ጠፋኝ። የለም እባክህ ፈልጊ በደንብ። እስቲ በዛ በኩል ፈልጊ። ወንጅ ምንድነው ፊትሽ ደግሞ የደነገጥሽ ትመስያለሽ። እንዴ እንኳን ደስ አለሽ። ደግሞ ዳጣ መጣችልሽ። አባዬ ዳጣንና ኤቢን ይገርፋቸው ነው ማለት? በሩን ዘግቶ ኤቢንና ዳጣን እየገረፋቸው ነው። ለምን? እኔ እንጃ አላውቅም። ናታንዬ ፈጣሪ አትርፎሻል። በቃ እዚህ ቆይ አንቺ። እንዴ እና አንተ አትገላግላቸው? አባዬ መገላገል አይቻልም። እንዳታጠፊ። አንዴ ካጠፋሽ ግን አባዬ መገላገል በጣም ከባድ ነው። ማንም ይገላግልሽ የለም። ኧረ ለጠፋ ደግሞ እኔን አባዬ ገርፎኝ አያውቅም። ስለማታጠፊ ነው። እና ደግሞ በግም ስለሆንሽ አንቺ አትገረፊ። ግን እኮ ድምጻቸው አይሰማም። በዛ ላይ የማየም የለችም። ወይኔ ዛሬ ግን ጉዳቸው ነው። በጣም ፈርተሻል። በቃ ይዘሽ ምንም አትሆኝም። እኔ ከኔ ጋር ካርታ እንጫወት። በቃ ጀምሪ። እና ይሄ ምንድነው እንደዚህ? ምንድነው ማለት? ኮንከር ነው። ምን ከረ? እውነትም በግ ኮንከር። እኔ እንደዚህ አልጫወትም። እኔ እንደዚህ እንጀራ በወጥ ነው የምጫወተው። እንጨራው እንደዛ ነው። ውይ ውሃ። እሺ በቃ ምንድነው የምትይው? እንጀራ በወጥ የሚበላው ነው። እሺ እንዴት ነበረ? እንደዚህ ነው። አሁን ይሄን ጨዋታ ሳልፈልግ ልታጫውቺ ነው። እንዴት ነው? ከዛ እዚህ ውስጥ 4 እንጠራለን። መደመርም እኮ እችላለሁ ነው። በእሺ ሰላም ለአቶ ደረጀ የምርመራ ወረቀቱን ሰጠችው። አቶ ደረጀ ሰላም የሰጠችውን ወረቀት በኪሱ አስገብቶ ዳጣን ለማምጣት ተጣድፎ ወጥቶ ነበር። አቶ ደረጀ ሰላም የሰጠችውን ወረቀት የሆነ አስፈላጊ ነገር እንዳለው ቢያውቅም ወዲያውኑ ግን አላነበበውም ነበር። አቶ ደረጀ የምርመራውን ውጤት ካነበበ በኋላ ዳጣ ልጁ ካልሆነች የማን ልጅ ትሆናለች የሚለውን ውሳኔ በጣም ግራ አጋብቶት ነበር። እንደዚሁም ደግሞ በግልጽ በፍጥነት ዳጣና አቶ ደረጀ ምርመራ ማድረግ እንዳለባቸው ወስኗል። ለመሆኑ ወይዘሮ ማርታስ ምን አለች የሚለውን ይዤላችሁ የመጣሁት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱት ስል አስታውሳችኋለሁ። ዳጣ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። ዳጣ ወደ ቤት ተመልሳለች። ይህም ሊሆን የቻለው መግቢያው ላይ እንዳያችሁት አቶ ደረጀ ሄዶ ስላመጣት ነው። አቶ ደረጀ የምርመራውን ወረቀት ካየ በኋላ ግን ዳጣ እውነት የማን ልጅ ነሽ በማለትም ራሱን ሲጠይቅ ቆይቶ ነበር። አቶ ደረጀ ዳጣ ልጁ እንደሆነች እርግጠኛ ሆኖ የተቀበላት ቢሆንም አሁን ላይ ግን ሰላም የሰጠችው ወረቀት ወይም ደግሞ ኤቢ ካሁን በፊት ናሙና ወሰርኩ ብላ ያስመረመረችው ወይ ፋይሉ እንደዚህም የምርመራው ውጤት የዳጣና ያቶ ደረጀ ዘረመን ምንም እንደማይመሳሰልና የጓደኛው ልጅ ናት ብለው እንደወሰኑ እንደዚሁም ቤተሰቦቹም ወስነዋል። ምናልባትም አቶ ደረጀና ዳጣ አባትና ልጅ ሊሆኑ ይችላሉ ብለው የተጠራጠሩት ሲጀመር ኤቢና እናቷ ናቸው። እርግጥ እናትየዋ የተወሰኑ ጥያቄዎችን ጠይቃ እዚህ ላይ መቆምና እንደዚሁም ደግሞ ምናልባትም ይሄንን እውነታ እስከመጨረሻው ድረስ ባጣራ ቤተሰቤን ትዳሬን ላፈርስ እችላለሁ፣ ስለዚህ ይሄንን ነገር እዚህ ጋር ማቆም አለብኝ፣ ባለቤቴ የሚለኝን ነገር ብቻ አምኜ ብቀበል የተሻለ ነው በማለት ብትወስንም ኤቢ ግን ይሄንን ነገር መቀበል አቅቷት በተለይ ደግሞ ዳጣን ከዚህ ቤት ማባረር የምትችለው እሷ በራሷ መንገድ በመሆኑም የዳጣን ሚስጥሮችና የአባቷን መካከል ያለውን ግንኙነት ቅርርብ ሚስጥሩን ካወኩኝ ምናልባትም ዳጣን በቅርቡ ከዚህ ቤት ላባረራት እችላለሁ በሚል ውሳኔ ኤቢ በራሷ ያደረገችው ነገር ቢሆንም ኤቢ አሁን ላይ የሷን
የሚጠቅም ነገር ሳይሆን እሷን የሚጎዳ ነገር እያደረገች እንደሆነ ወይዘሮ ማርታ አስረድታታለች። ዳጣን አስመረመርሽ እንበል። ዳጣና አባትሽ አባትና ልጅ ናቸው ብለን እናስብ። ለምሳሌ አባትሽ ዳጣን ሊወልዳት የሚችለው እኔ ካልወለድኳት ከሌላ ሴት ነው። ከሌላ ሴት ቀረበ ማለት ደግሞ እኔ በትዳሬ ላይ ፈጽሞ ይሄንን ነገር የማልቀበለው ነገር ነው። ይህ ማለት እናትና አባትሽ ይለያያሉ ማለት ነው። ይህንንስ ተረድተሽዋል? በማለት ወይዘሮ ማርታ ለኤቢ ቀስ በቀስ ሁሉንም ነገር አስረድታታለች። እርግጥ ኤቢ የሰራችው ነገር ልክ እንዳልሆነና እንደዚሁም ደግሞ ምርመራው ውጤቱ እህቷ እንዳልሆነች ማሳየቱ አስደስቷታል። እርግጥ ዳጣን ከዚህ ቤት በቀላሉ ማስወጣት እንደሚከብድ ብታውቅም ነገር ግን ዳጣ የአባቷ ልጅ ካልሆነች እኮ እህቷ አይደለችም ማለት ነው። ምርመራውም እኔ እንዳሰብኩት ቢሆን እህቴ እንድትሆን እገደድ ነበር በማለትም ስትናገር እንግዲህ የሚያሳዝነው ነገር ከዚህ ሁሉ ልፋት ውስጥ የተወሰደው የአቶ ደረጀ ናሙና እንዳልሆነ ነው። የአባቴ ማበጠሪያ ሊሆን ይችላል ብላ አባቴ ጺሙን አበጥሮበት እዚህ ያስቀምጦት ነው ብላ የወሰደችው ናሙና የአቶ ደረጀ ሳይሆን የናታንን ነበር። ይህ ማለት የአቶ ደረጀንና የዳጣን ሳይሆን ያስመረመረችው የናታንና የዳጣን ነበረ። ለዚህም ነው በናታንና በዳጣ መካከል ምንም አይነት የዘር ሐረግ ተመሳሳይነት ስለሌለ ውጤቱ ተመሳሳይ ያልሆነው። እንደዚሁም ደግሞ አባትና ልጅ እንዳልሆኑ ምንም የሚያገናኛቸው ነገር እንደሌለ ውጤቱ በዚህም መልኩ መጥቶ የወይዘሮ ማርታን እንቆቅልሽ እንደዚሁም ዳጣ ወደ ቤት ከመጣች ወዲህ በተደጋጋሚ በዳጣ ጉዳይ ላይ ስትጠይቀው እንደዚሁ እሷን ስትጠይቅ ነበረ። እንደዚሁም ኤቢ ይህ ነገር ውሃና ዳጣ ብዙ ነገራቸው ይመሳሰላል። እንደዚሁም ደግሞ አባዬም እኮ ቦታ እየሰጣቸው ነው፣ ከኔ ይልቅ ለነሱ ቦታ ይሰጣል። በተለይ ደግሞ ዳጣ ወደዚህ ቤት ከመጣች ወዲህ አባዬ ከኛ ከልጆቹ እያስበለጣት ነው ያለው። ነገር ግን ይህ ሊሆን አይችልም። በፍጹም ልጁ ካልሆነች በስተቀር እንደዚህ ሊንከባከባትና ቦታ ሊሰጣት አይችልም ብላ የራሷን ውሳኔና እውነት ነው ብላ ብትወስድም ዛሬ ላይ ግን በራሷ ስህተት አማካኝነት ጥርጣሬዎቿ ሁሉ ገደል እንደገቡ ይታያል። ኤቢ በአሁን ላይ ያላሰበችው ነገር እየሆነ ነው ያለው። ፈጽሞ ያልጠበቀችው ነገር ወደ ዳጣ እንዲቀሰሩ የፈለገቻቸው የጥላቻና የጥርጣሬ ጣቶች ሙሉ ለሙሉ ከሁሉም አቅጣጫ ወደሷ ተቀስረዋል። ዳጣ ከበፊት የበለጠ በቤት ውስጥ ተቀባይነትና እንደዚሁም ተወዳጅነትን አግኝታለች። ዳጣ ለማንም የማትመለስና እውነትን ግን መደበቅ የማትችል ፈጽሞ በተደጋጋሚ አባትሽ ማን ነው ብላ ስትጠየቅም የምትመልሰው መልስ ተመሳሳይ ሰው ቢሆንም የዛን ሰው ስም ለመጥራት ብዙ ተንቀጥቅጣ ብዙ ዝም ብላ ብዙ አስተውላ እንደሆነ ይታያል። ይህ ማለት ዳጣ ምን ያክል ለማዋሸት እየከበዳት እንደሆነ እንደዚሁም ደግሞ የራሷን ስሜት ብቻ ተከትላ የአቶ ደረጀን እቅድ እንዳታከሽፍበት ስለምትፈራ ነው። ካሳለፍነው ፓርት ላይ ወይዘሮ ማርታ ዳጣን ጠርታ አባትሽ ማን ነው በማለት ስትጠይቃት አቶ ሲሳይ መሆኑን እንኳን እያወቀች ማለት ያለባት አቶ ሲሳይ መሆኑን እያወቀች ዳጣ ግን ለሰዓታት ቆማ ስትንቀጠቀጥ ነበረ። በስተመጨረሻም የዳጣ ሁኔታ ፈጽሞ ወደ መናገር እንደማይሄድ እና ይበልጥ መደናገጥ የተሞላበት እንደሆነ የተረዳችው ወይዘሮ ማርታ ምን ሆነሽ ነው? ሲሳይ አይደል እንዲ አባትሽ? ለምንድን ነው የማትናገሪው? በማለት ወይዘሮ ማርታ ዳጣን ተናግራታለች። ዳጣም ድንጋጤዋ እንደቀጠለ ቢሆንም አዎ ሲሳይ ነው አባቴ በማለት ትመልሳለች። ለመሆኑ ሲሳይን ታውቂዋለሽ ብላ ስትጠይቃት ወይዘሮ ማርታ ለዳጣ አይ ማወቅ እንኳን አላውቀውም፣ ነገር ግን አባትሽ እሱ ነው ብለውኛል በማለት ተናግራለች። አሁን ላይ ዳጣ ነገሮች አቶ ደረጀ ባሰመሩት መስመር እንዲሄዱ የቻለችውን ሁሉ እያደረገች ነው ያለችው። ከአሁን በኋላ ደግሞ ይበልጥ አቶ ደረጀ ባሉት ካልሄደ በስተቀር ምናልባትም ዳጣ እናቷን ላታገኝ ትችላለች። እናቷን ማግኘት ቀርቶ አቶ ደረጀም አባቷ እንዳልሆነ እየተጠራጠረ ነው ያለው። እርግጥ የምርመራ ሂደት ማካሄዱ ግዴታ እንደሆነ እንደማያስብ እኔ ሳይሽ ጀምሮ ልጄ እንደሆንሽ ነው የማውቀው በማለትም ተናግሯል በወቅቱ አቶ ደረጀ። ይሁን እንጂ የምርመራውን ውጤት ካየ በኋላ ግን በጣም እየተጠራጠረ ነው ያለው። እውነት ዳጣ ልጄ ካልሆነች ወይስ የተወሰደው ናሙና የኔ ላይሆን ይችላል ወይስ ምንድነው እየተካሄደ ያለው? ይህንን ነገር በቤተሰብ ውስጥ ማን ሊሆን ይችላል ይህን ሊያደርግ የቻለው? በማለትም በተደጋጋሚ ከወይዘሮ ማርታ ጋር ከተጋጩ በኋላ ወይዘሮ ማርታም ኤቢ ከአቅሟ በላይ ሆና ይህንን ነገር ለመጀመር እንደ ሀሳብ እንዳመጣችላትና ነገር ግን ኤቢ ባመጣችው ሀሳብ ፈጽሞ እንዳልተስማማች ይልቁንም ኤቢን በጥፊ መታ ከክፍሏ እንዳባረረቻት ብትናገርም በሁለተኛው ቀን ግን ኤቢ ምርመራውን ውጤቱን ይዛ ክፍሏ ድረስ መታ በወቅቱ ፈጽሞ የኤቢን ወረቀት ለማንበብ አልፈለኩም ነበር፣ ይልቁንም ቀዳጄ ነበረ የጣልኩት። ነገር ግን
ታስታውስ ከሆነ ከ3 ቀን በፊት የጠየቁ ጥያቄ ነበረ። እሱም ጥያቄ የሆነ በር ቢዘጋብህና እዛ በር ውስጥ አንድ ጅብ እና ደግሞ አንድ የምትፈልገው በግ ቢኖር ያንን በር መክፈት ትፈልጋለህ ወይስ ሳትፈልግ ለዘላለም ትኖራለህ ብላ ወይዘሮ ማርታ ካሁን በፊት ጥያቄ አቅርባለት ነበረ። ያንን በር ከከፈትኩት ምናልባት የምፈልገው በግ ወጥቶ ልጠቀም እችላለሁ። ነገር ግን ምናልባትም ደግሞ ያ የሚያስፈራው ጅብ ወጥቶ ሊበላኝም ይችላል። አሁን ላይ ያለሁበት ሁኔታ የሚያንጸባርቀው ይህንን ነው በማለትም ስትናገርም ነገር ግን ጅቡ ከወጣና ከበላኝ ሙሉ ቤተሰቡን ነው የሚበላው በማለትም ስትናገር ነበረ። ወይዘሮ ማርታ ይበልጥ ሙሉ ቤተሰቡን ነው የሚበላው የሚለው ንግግሯ አቶ ደረጀን ቢያስደነግጠውም ነገር ግን ይህ ጉዳይ ምንድነው አሁን ከኛ ጋር የሚያገናኘው ነገር ግን በማለት ቢጠይቃትም አይ ምንም አይደለም አትጨነቅ አሁን ተኛ በማለት ነገሩን ለማረሳሳት ብትሞክርም አሁን ላይ ከደረጀ መልስ የተረዳችው ነገር ያንን ላለማንበብ የወሰነችውን ወረቀት የዳጣና እንደዚሁም የአቶ ደረጀ የምርመራ ውጤት እሱን መሳቢያ ውስጥ ያለውን ላለማንበብና እንደዚሁም ሚስጥሩ በወረቀቱ ውስጥ ብቻ ተሸፍኖ እንዲኖር የወሰነችውን ወረቀት ነገር ግን ያንን ማንበብ እንዳለባት እንደዚሁም ደግሞ በውስጡ ምንም ይሁን ምን ነገሮችን ለመቋቋም ወስና ወረቀቱን ካነበበች በኋላ የተፈጠረው ነገር ያው እንደዚህ እንዳያችሁት ነው። እርግጥ የወይዘሮ ማርታ አስተዋይነትና እንደዚሁም ለትዳሯ ያላት ክብር ለቤተሰቧ እንደዚሁም ለባሏ ያላት እምነት በጣም ደስ የሚልና አስተማሪ የሆነ ነገር ነው። እንግዲህ ሁሌ ከመጠራጠር ይልቅ ኤቢ ያመጣችውን ወረቀት በአይኗ ካየች በኋላ ወይዘሮ ማርታ ለትዳሯ ያላት ፍቅር ይበልጥ ቢጨምርም አቶ ደረጀ ግን ነገሮች ዝብርቅርቅ እያሉበት ይገኛል። ይሁን እንጂ ዳጣ የጓደኛውም ልጅ ትሁን የማንም ልጅ ትሁን ወደሱ ቤት እስከመጣች ድረስ ይበልጥ ዳጣ አባዬ ብላ እስከጠራችው ድረስ አቶ ደረጀ ዳጣን እንደ ልጁ ለማሳደግ ወስኗል። ይሁን እንጂ የአቶ ደረጀና የዳጣ ምርመራ አሁንም በዚህ ላይ አላቆመም። ምናልባትም ትክክለኛው ናሙና አልወሰዱ ሆነው ሊሆን ይችላል እንጂ ዳጣማ ልጅ ናት በማለት ነበረ አቶ ደረጀ የተናገሩት። ምክንያቱም ዳጣን ለመጀመሪያ ጊዜ ሳያት እኔ ልጅ እንደሆነች ውስጤ ነግሮኛል። የአባትነት ስሜት ይሰማኛል። ዳጣ አንድ ነገር ከሆነች በጣም ህይወቴ ይዘበራረቅብኛል። ልክ በቤቴ ውስጥ ያሉ አብረውኝ ያደጉ ልጆቼ እዚህ አይኔ ስር ያደጉት ልጆቼ አንድ ነገር ሲሆኑ ከማየው በላይ ዳጣ አንድ ነገር ሲደርስባት ከነሱ በላይ የሆነ ስሜት ይሰማኛል። ይህ ነገር ምን እንደሆነ አላውቅም። ግዴታ ይህ ስሜት የአባትና የልጅ ስሜት ነው መሆን ያለበት በማለት አቶ ደረጀ አሁንም ዳጣን ለማስመርመር ፈቃደኛ ይሆናል። ነገር ግን ቤተሰቡ በዚህ መልኩ መረዳቱ ይበልጥ ነገሩን ቀለል አድርጎለታል። አሁን ላይ በቤተሰቡ ውስጥ በዳጣና በአቶ ደረጀ መካከል የአባትና የልጅ ግንኙነት እንደሌለ ትንሽም ቢሆን የሚጠራጠረው ናታን ብቻ ነው። ምክንያቱም ዳጣ ከዚህ ቤት ከመውጣቷ በፊት ወደ ናታን ክፍል በመግባት ይቺ ኤቢኮ ልታሳብደኝ ነው በማለት ስትናገር ታገሽ ብሎ ቢመክራትም እኔ ምልህ ለምሳሌ አንተ አባትና እናትህን አታውቅም እንበል። ከዛ መጀመሪያ ማግኘት የምትፈልገው ማንን ነው በማለት ጠይቀው ነበረ። ይሄ ከዳጣ ጋር ምን ያገናኘዋል? እንደዚሁም ኤቢ ስላናደደቻት ምን ያገናኘዋል ብሎ ለራሱ በወቅቱ ሲያስብ ነበረ። እንደዛ ከሆነ እኔ የምመልስልሽ እኔ እናቴን ነው የምመርጠው በማለትም ተናግሯል። ለምን እናትህን መረጥክ ስትለውም አባቴን እንዳገኝ ይበልጥ የሚረዳኝ ትክክለኛውን ሰው ልትነግረኝ የምትችለው እሷ ስለሆነች ነው በማለትም መልሶላታል። በህይወቷ ለረጅም ጊዜ ስታስበው የነበረውን እንቆቅልሽ እንደተመለሰ ነበረ ናታን ከዳጣ አይኖች ላይ የተመለከተ። ዳጣ ነገሩን እንደቀላል ነበረ ብታየውም አይ በጣም ከባድ ነገር ነው ያየሁብሽ ያለሁት በህይወትሽ ትልቅ እንቆቅልሽ የተመለሰልሽ እኮ ነው የምመስለው በማለት ቢመልስላትም አይ በቃ ፒስ ምንም አይደለም በማለት ወደ ሳሎን ቤት ነበር የሄደችው። ከዛም ነገር ዳጣ ወደዚህ ቤት የመጣችው እናቷን ወይም አባቷን ልትፈልግ እንደሆነ እርግጠ ነበረ። ነገር ግን አባቷ ማን ሊሆን ይችላል የሚለው እንደዚሁም ደግሞ እናቷስ ማን ልትሆን ትችላለች ከዚህ ቤተሰብስ ጋር ምን ያገናኘዋል በማለት መጽሐፎቹን ይዞ ሲያስብና ሲያብሰለስል ነበረ። ከዛም በኋላ አቶ ደረጀ የያዙት ወረቀት የምርመራ ውጤት መሆኑን እንደዚሁም ደግሞ የአቶ ደረጀ የራሱና የዳጣ እንደሆነ ቢያውቅም ቤተሰቡን በሙሉ በመሰብሰብ ይህን ነገር ሊያደርግ የቻለው ሰው ማን ነው
ያደረገው ንገሩኝ በማለት ሲናገር ናታንም በጣም ተደናግጦ ቤተሰቡ መሰብሰብ አለበት ሲባል ወደ ቤተሰቡ ተቀላቅሎ እንደዚሁም በቤተሰቡ ውስጥ እየተካሄደ ያለውን ነገር አይቶ ስለነበር ይህንን ነገር ዳጣ ካለችው ንግግር ጋር በቀጥታም ሆነ በተዘዋዋሪ የሚያገናኘው ነገር እንዳለ እርግጠኛ ይሆናል። ከዛም በኋላ ይህንን ወረቀት ማነው ወደዚህ ቤት ሊያመጣው የቻለው? ማነውስ ይህንን ምርመራ ሊያካሂድ የቻለው? ያለኛ እውቅና ውጪ ብሎ ሲናገር መካከል ይሄ ወረቀት አስፈላጊ ጉዳይ ሆኖ ነው መቼም ወደዚህ ሊሰበስበን የቻለው በማለት ሰላምዬም እጆቿን እያፋተገች እየተከናወነ ያለው ነገር ምን እንደሆነ ሳይገባት ሰላም በአሁን ሰዓት ከዚህ ቤት ለመውጣት ወስናለች። ሰላም ከዚህ ቤት ለመውጣት የወሰነችው ግን ዳጣ ወደ ቤት ካልተመለሰች ነው። ዳጣ በተደጋጋሚ ለሰላም ወደዚህ ቤት ከመጣች ወዲህ የተለያዩ እርዳታዎችን የሐሳብ እንዲሁም ብዙ ነገራቶችን ቀለል አድርጋላታለች። ምንም በስራ ባታግዛትም እንኳን ዳጣ በዚህ ቤት መኖሯ ብቻ ለኔ ሰላም እንደሚሰጠኝ ይሰማኛል ስትል ተደምጣለች። ሰላም እንግዲህ ሰላምም ይሄንን አስፈላጊ ጉዳይ እንደዚህ ቤተሰቡን የሰበሰበው ትልቅ አጀንዳ ሲፈታ ዳጣ ወደ ቤት መምጣት አለመምጣቷን ካረጋገኩና እንደዚሁም ዳጣ ወደ ቤት ብትመጣም ምናልባት እዚህ ቤት መቆየት አለመቆየቷን ካረጋገኩ በኋላ እኔም ስራ መልቀቂን ለጋሽዬ ነግረዋለሁ በማለት ወስና ነበር። ነገር ግን ዳጣ እዚህ ቤት እንደምትቆይ ካረጋገጠች በኋላ ሰላም ሐሳቧን ቀይራ እዚህ ቤት ለመቆየት ወስናለች። የሰላም እዚህ ቤት መቆየት አለመቆየት በዳጣ የሚወሰን ቢሆንም እንግዲህ የናታን ጥያቄ አሁንም አላቆመም። ያ በአቶ ደረጀ እጅ ላይ ያለው ወረቀት ምንድነው የሚለው ጥያቄ አሁንም እንደቀጠለ ነው። አቶ ደረጀም ከቤተሰቡ ውስጥ ማን ነው ይሄንን ነገር ያካሄደው? ማን ነው ይሄንን ነገር ያደረገው? በማለት ለሰዓታት ሲናገር ቢቆይም በስተመጨረሻም ግን ወደ ወይዘሮ ማርታ በመጠጋት ይሄንን ነገር ያደረገውን መቼም ታውቂዋለሽ፣ ስለዚህ ንገሪ በማለት ሲናገር ወይዘሮ ማርታም ጉዳዩን እውነታውን አላውቀው ብላ ሳይሆን የአቶ ደረጀ ሁኔታ በጣም ስላስደነገጣት ነው። አቶ ደረጀም በዚህ ልክ ተናዶ በዚህ ልክ ስሜታዊ ሆኖ በዚህ ልክ ደግሞ ድምጹን ከፍ አድርጎ ቤተሰቡን አናግሮ አያውቅም። ይህ ማለት ምናልባትም የምሰጠው መልስ ይበልጥ ሊያናድደው ይችላል የሚል ፍርሃት ስለነበረባት ለሰዓታት ዝም ብላ ከቤተሰቡ ጋር ተሰባስባ የአቶ ደረጀን ሁኔታ ስታይ ነበር። በስተመጨረሻም ግን እውነታውን ለመናገር ተገዳለች። ዳጣ ከቤት ልትወጣ የቻለችበት ትልቁ ሚስጥር ይሄ እንደሆነ አቶ ደረጀ ቢረዳም በኤቢ ላይ ግን ከባድ የሆነ እርምጃን ወስዷል። ኤቢ በልጅነቷ በጣም አስቸጋሪ የሆነችና በተደጋጋሚ የተለያዩ ቅጣቶችን እየተቀጣች ያደገች እንደዚሁም ደግሞ አደግ ስትል አሁን ላይ ለመገረፍም ሆነ ለመመታት ትልቅ ሰው ሆናለች በሚል በምክር ብቻ የምትስተካከል ይሆናል በማለት የተለያዩ የተባሉት ቅጣቶች ሙሉ ለሙሉ የቀሩላት ሲሆን አሁን ላይ ግን ከበፊቱ በበለጠ መልኩ ኤቢን መቅጣት እንዳለባቸው ይረዳሉ። አሁን ላይ ኤቢ የምትላቸው ነገሮች ሁሉ ሙሉ ለሙሉ እየተደረጉላት አይደሉም። ኤቢ እንዳይርባት ብቻ መብላትና መጠጣት እንጂ ሌላ ምንም አይነት ነገር መጠየቅ እንደሌለባት ወስነዋል። ልጃችን ናት ብለን የፈለገችውን ነገር እያደረግን በተለይ አንቺ የፈለገችውን ነገር እያደረግሽላት አንቺ ነሽ ለዚህ ያበቃሻት በማለት ወይዘሮ ማርታንም በንዴት ስሜት ሆኖ ተናግሯታል። ወይዘሮ ማርታም አቶ ደረጀ በዚህ መልኩ ተናዶ ምንም መልስ የምመልስለት ነገር የለም በማለት አቶ ደረጀ ያሉትን ነገር ሁሉ ዝም ብላ አሳልፋለች። አሁን ላይ ትዳሯን በኤቢ በልጇ ምክንያት እየተበጠበጠ እንደሆነ የኤቢ ጸባይ ካልተስተካከለ ምናልባትም የአቶ ደረጀና የማርታ ግንኙነት እየሻከረ እንደሚሄድ ስለተረዳች ፈጽሞ ከኤቢ ጎን ለመሆን አላሰበችም። ወይዘሮ ማርታ ይልቁንስ አቶ ደረጀን ለማስደሰት እንደዚሁም የጓደኛው ልጅ ናት ብላ ያሰበቻት ዳጣን በቤት ውስጥ እስከቆየች ድረስ ምንም አይነት እንዳይከፋት ለማድረግ እየሞከረች ያለች ትመስላለች ወይዘሮ ማርታ። ምክንያቱም አቶ ደረጀ ለጓደኞቹ ምን ያክል ታማኝና ምን ያክል ለጓደኞቹ ትልቅ ቦታ እንደሚሰጥ ጠንቅቃ ታውቃለች። ካሳለፍነው ፓርት ላይ በኤቢ ጋር በተጋጩ ጊዜ አባትሽ የሚጠይቅ ሽን ጥያቄ መልስ አዘጋጂ፣ እኔ በወቅቱ ከጎንሽ ልሆን አልችልም በማለት ተናግራለች። ወይዘሮ ማርታ ባለቤቷ አቶ ደረጀ በጣም ሚዛናዊና ትክክለኛ ሰው እንደሆነ ለራሱም ቤተሰብም ሆነ ለሌሎች ሰዎች ለጎረቤቶችም ሆነ ለቤተሰቡ ሚዛናዊ የሆነ አመለካከት ያለውና በተለይ ደግሞ ለጓደኞቹ ትልቅ ክብር ያለው ትልቅ ቦታ ያለው እንደሆነና እንደዚሁም ሴት ልጅ እንደመሆኗ መጠን ደግሞ እንደ ሴት ልጆቹ ሲሳሳላትና እዚህም ቤት ትልቅ ክብር ሰጥቷት ብትኖር ይህ ነገር የአቶ ደረጀን ክብር ማለት የኛ ክብር ነው
የአቶ ደረጀ ቤተሰብ ከበረ ማለት የኛም ቤተሰብ ከበረ ማለት ነው። ነገር ግን በተቃራኒ አቶ ደረጀን አምነን ወደዚህ ልጃቸውን የላኩ ጓደኞቹ በእኛ ጸባይ አማካኝነት ጎዳና ላይ ወጣ አንድ ነገር ብትሆን ደግሞ ይበልጥ ቤተሰባችን ክብሩን ነው የሚያጣው በማለት ኤቢ ፈጽሞ ልክ እንዳልሆነችና ይህንን ነገር መድገም እንደሌለባት በንግግርም ሆነ በሁሉም ነገር በተለይ ደግሞ ኤቢን እንደዚህ ሊያደርጋት የሚችለው ናታን ሊሆን ይችላል በማለት በማሰብም ምን መሰለሽ ልጅ አንድ ሰው ሊቀርብሽና ሊወድሽ የሚችለው አንቺ ጥሩ የሚባል ጸባይ ሲኖርሽ ነው። እያት ዳጣን ብዙ ጊዜ እናመናጭቃታለን። አንቺም በተደጋጋሚ ሰድበሻታል። በተደጋጋሚም ተቃይማችሁ ልትደበድቢያትም ሙከራ ሁሉ አድርገሽ ከዚህ ቤት ሁሉ ወጣ እያየሻት ነው። ነገር ግን አባትሽ ዳጣን ካመጣት ወደዚህ ምንም እንደሌለ ሁሉ ራስታ ኢቭን አንቺንም ሁሉ ተቀብላ እንደዚህ ፈታ ብላ እየኖረች ነው። አሁን ላይ ሁሉም ህዝብ የሚፈልገው እንደዚህ አይነት ሰው ነው። ስታስቢው በዚህ ጸባይሽ፣ በዚህ ተንኮልሽ፣ በዚህ ክፋትሽ እንዴት ናታን ሊቀርብሽ ይችላል በማለት አስረድታታለች። አሁን ላይ ኤቪ ምንም አማራጭ ስለሌላት እናቷም ሆነ አባቷ የመከሯትን ምክር እሺ ብላ ትክክል ነው ብላ ከመቀበል የተሻለ ሌላ አማራጭ የላትም። ኤቢ በራሷ መንገድ ብዙ መንገዶችን ተጉዛ ብዙ ርቀቶችን ሄዳ የእናትና የአባቷን ትዳር ለማፍረስ የሚያስችል ፋይል ሁሉ ይዛ ወደ ቤት በኩራት ብትመጣም ያ አገግ ስትልበት መንገዱን ሁሉ ስትገለፍጥበት የዋለችው ደስታዋ ፈጽሞ ሀዘን እንዳመጣባትና ይበልጥ ተቀባይነቷን እንዳራቀባት ተረድታለች። አሁን ላይ ኤቢ በቤተሰቡና በተለይ ደግሞ በወይዘሮ ማርታ አንዳንድ ነገሮችን ስትመክር የምታነሳቸው ምሳሌዎች የምታነሳቸው ልጆች ኤቢ እንድትማር የምታቀርባቸው ኤግዛምፕሎች በጣም ደስ የሚሉ ስለሆኑ ኤቢ በአሁኑ ሰዓት ላይ ለመስተካከልና ጸባያንም ለመቀየር መልካም ሴት ለመባል እንደዚሁም ደግሞ በናታልም ዘንድ ተቀባይነት እንዲኖራት ይበልጥ ይህ ማለት ናታል የሚወደው የሚፈልገው ጸባይ የዳጣን ነው ማለት ነው። ምንም የዳጣ ጸባይ ባይመቸኝም ምናልባትም የናታንን ልብ ለማሸነፍ ያስችልኛል ብዬ ያሰብኩትን ሁሉ እያደረኩኝ እንደዚሁም መልካም ሴት ሆኜ ለመታየት ሙከራ ማድረግ አለብኝ ማለት ኤቢ በአሁኑ ሰዓት ላይ ራሷን ለመለወጥ ተስማምታለች። አቶ ደረጀም ግን መግቢያው ላይ እንደነገርኳችሁ በዳጣ ላይ አሁንም በጣም ተጠራጥሯል። ይሁን እንጂ ዳጣ የማንም ልጅ ትሁን የማንም በቤቱ ውስጥ እስካለች ድረስ እንደዚሁም ደግሞ የትም መሄጃ እንደሌላትና በጎዳና ላይ ያደገች መሆኗን ስላወቀ ዳጣ ልጁ ባትሆንም እንኳን እንደ ልጁ ለመቀበል ፍቃደኛ ነው። እንደዚሁም ደግሞ በተለይ የውሃ ጸባይ በጣም አሳሳቢ እየሆነ መጥቷል። ከአሁን በፊትም ከናታል ጋር ሲመካከር ነበር አቶ ደረጀ ውሃን ምን ማድረግ አለብን እያለ እንደው እንደ ስሟ ውሃ ሆና ቀረችብኝ እኮ በማለት የሆነ ነገር መላበልልኝ እስኪ ሲለውም ነበር ናታን በቤቱ ውስጥ በጣም ታማኝ የሆነ ሰው እንደሆነ ካሳለፍነው ፓርት ላይ አይተናል። ኤቢ ለፍቅር ስትጠይቀውም አባትና እናትሽ ይህን ነገር ያውቃሉ ወይ አንቺ ማድረግ የፈለግሽውን ነገር ብሎም ጠይቋት ነበር። ባክህ እናትና አባቴ ያን ያክል ወጋ አጥባቂ አይደሉም በማለት ብትመልስለትም ነገር ግን እናትና አባትሽ እዚህ ቤት ለአመታት ሊያቆዩኝ የቻሉት ሴት ልጅ ያላቸው እኔን አምነውኝ ነው ወደዚህ ቤት ያመጡኝና እዚህ ቤት ልቆይ የምችለው ልክ እናትና አባትሽ ባመኑኝ መንገድ ወንድምሽ ብቻ ሆኜ ነው። እንደ ወንድም ከቀረብሽኝ እንደ እህት ቀርብሻለሁ፣ እንደ እህትም ወድሻለሁ። ከዚህ ያለፈ ግን ምንም ነገር የምታስቢው ነገር ፈጽሞ ሊሆን አይችልም። አንቺ እንደምትዩ ላፈቅርሽ ፈጽሞ አልችልም፣ ውጭልኝ በማለት ከክፍሉ ያስወጣታል። በዚህ ነገር ላይ ግን ፈጽሞ አልፋታህም መልሰህ አስብበት በማለት ብትናገርም አሁን ላይ ናታን ከፍቅር ይልቅ ወደ እልህ ያመራች እንደሆነ ስለተረዳ ከአሁን በፊትም ከዳጣ ጋር በተነጋገረ ጊዜ ዳጣ ኤቢ ትወደሃለች ልትረዳት ይገባል በማለት ስትጠይቀውም ኤቢ ፍቅር ሳይሆን ከኔ ጋር ያላት እልህ ነው ያያዛት በማለትም መልሶላት ነበር። እንግዲህ ኤቢ እልህ እንደሆነ ያያዛት እዚህ ጋር ያያየን ነው። በዚህም መልኩም ዛሬም ምን አሰብክበት ባለፈው እሰብበት ብዬ የነበረውን ብላ ስትነግረውም ምንም ያሰብኩት ነገር የለኝም ውጭልኝ ብሎ ሲያባረራትም አሁንም በድጋሚ እንድታስብበት እድል ሰጥቻለሁ ብላ ነበር የሄደችው። እንግዲህ ካሁን በኋላ ዳጣ ወደ ቤት ከመተመለሰች በኋላ ኤቢ እያደረገች ያለችው የናታንን ልብ ለማሸነፍ ቢሆንም ናታንም ጨምሮ መላ ቤተሰቡ አሁን ላይ ወይዘሮ ማርታም ጨምሮ ሁሉም ቤተሰብ ለዳጣ በጣም ትልቅ ቦታ ሰጥቷታል። ዳጣ የተሰጣትን ቦታ በመጠቀም ሌላ ነገር ላድርግ አላለችም።
እርግጥ ዳጣ አሁንም ለኤቢ ሁለተኛ እድል ሰጥታታለች። ዳጣ ስለመጣው ወረቀት ምንም የምታውቀው ነገር አልነበረም። ቤተሰቡን አቶ ደረጀ ሰብስቦ ጠርቶ በዛ ወረቀት ዙሪያ ሲጠይቃቸው ሁሉም እንደሰማው ሁሉ ዳጣ ምንም ባለ ጉዳይ ብትሆንም ያ ወረቀት እሷን የሚጠቅስ ቢሆንም ዳጣ ግን በዛ ወረቀት ዙሪያ ላይ ምንም የምታውቀው ነገር አልነበረም። ነገር ግን ባሳለፍነው ፓርት ላይ ከኤቢ ጋር በተጋጨሽ ጊዜ እውነት እኔ የማስበውን አድርገሽው ከሆነ አንቺና እኔ መካከል ትልቅ ጸብ ይፈጠራል በማለት ዳጣ ምን እንደተጠራጠረሽ ባናውቅም ኤቢ ደግሞ አድርጌው ቢሆንስ ምን ልታደርጊ አንቺ ምን ታደርጊኛለሽ? በቤቴ ውስጥ እኮ ነው ያለሽው። የለበሽው ደግሞ አባቴ የገዛልሽ ልብስ ነው። የምትበይውም አባቴ የሚያመጣው ምግብ ነው በማለት ብዙ ነገራቶችን እየጠቀሰች ዳጣን ለማማረር ብትሞክርም ዳጣ ግን በወቅቱ ብዙም ትኩረት ሳትሰጣት ነበር ወደ ናታን ሄደችው። እንግዲህ ዳጣ በተደጋጋሚ በተለይ ደግሞ ከኤቢ ጋር ምክንያት ስትጋጭ ወደ ናታን ወይም ደግሞ ወደ ውሃ ነው የምትሄደው። በወቅቱ ውሃ ቤት ውስጥ ስለሌለች ወደ ናታን ነበር የሄደችው። ናታንም ዳጣ ሳትናገር ገና በሁኔታዋ ተረድቷት ነበር። ዳጣ በጣም ተናዳ እንደነበረ እንግዲህ እዚህ ቤት እየኖርን ያለነው ሁላችንም ችለን ነው። ስለዚህ አንቺ መቻል ነው ያለሽ አማራጭ በማለት ቢናገርም ዳጣ ይሄንን ነገር ግን በፈጽሞ መታገስ እንደማትችል ተናግራለች። ዳጣ ወደ ቤት ለመመለስ ብዙም ለምኑኝ አላለችም ነበር። ምክንያቱም እዚህ ቤት ለመቆየትም ሆነ ለመሄድ ያን ያክል ሰው እንዲለምናት እንደማትፈልግ አይተናል ከዚህ በፊት። ለዚህም ነው አቶ ደረጀ ምንም ወቅት ካለፈም ቢሆን መጥቼ ወስድሻለሁ በማለት ሲናገር እሺ እኔ እኮ አሁን ያለሁት እነ ምሳሌ ጋር ነው እሺ ችግር የለውም በማለት ስልኩን ዘግታው ነበር። ከዛም በኋላ አቶ ደረጀ ሄዶ ዳጣን ለማምጣት ምንም የተማጸነው የለመነው ያስቸገረውም ሆነ የረበሸው ነገር አልነበረም። እንግዲህ አቶ ደረጀና ሰላም መካከል አሁን ላይ ትልቅ ጸብ ሊፈጠር እንደሚችል እያየን እንገኛለን። ዳጣ በጣም ከዚህ ከምርመራ ወረቀት በኋላ ያለው ቤተሰብ ተሰባስቦ በዚህ ወረቀት ላይ ከተነጋገሩ በኋላ በዳጣና በሰላም መካከል የሆነ ግንኙነት እንዳለ ተጠርጥሯል። ሰላም እዚህ ቤት ለረጅም ዓመታት የሰራች ሰራተኛ ብትሆንም ነገር ግን ማንም ሰው የየራሱን ታሪክ ራሱ አይረሳምና ሰላም ያሳለፈችውን ታሪክ ታስታውሳለች። ህፃን ልጅ ወልዳ እንደሞተችባትም ጭምር ታውቃለች። ከዛም በኋላ ግን በህይወቷ ተስፋ ቆርጣ ሙሉ ለሙሉ ህይወቷን እናቶ ደረጀ ቤት ውስጥ ያደረገች ስትሆን ኤቢንም ሆነ ውሃን ያሳደገቻቸው እሷ ስትሆን ናታንም ወደዚህ ቤት ከመጣ ጀምሮ ሰላምን እንደ እናትና እንደ እህቱ በጣም አማካሪውና እንደ ጓደኛም አድርጎ ነበር የሚያያት እና ሰላም በዚህ ቤት ላይ ትልቅ ተቀባይነት ያላት ታታሪ ሰራተኛ ናት። ይሁን እንጂ ይህንን ወረቀት ካየች በኋላ ግን ሰላምን መጠራጠር ጀምራለች። ከ18 ዓመታት በፊት የሆነውን ነገር እያስታወሰች ሰላም መጠራጠር ጀምራለች። ያለ ምክንያት እኔ ለዳጣ እንደዚህ ቦታ እንዴት ሰጠኋት? ምናልባትም ሞተች የተባለችው ልጅ በህይወት የመኖር እድል ይኖራት ይሆን? እንዴትስ ታዲያ እስከዛሬ ምንም ነገር አላየሁም? እንዴትስ ልጄ በጎዳና ላይ ልታድግ ትችላለች? እውነት ዳጣ ልጄ ከሆነች ለምን አቶ ደረጀ በዚህ ልክ ዝም አለ? በማለት ሰላም አቶ ደረጀን እውነታውን ለመጠየቅ ወደ አቶ ደረጀ ለመሄድ ወስናለች። ሰላም ሄዳ ምን ትለዋለች የሚለውን ደግሞ በቀጣይ ፓርት ላይ የምናይ ይሆናል።